ዛሬ ደግሞ በአዳማ በጣም ተወዳጅ የነበረ አንድ ምግብ በቤት ውስጥ ሰርቼ ለአዲስ ጓደኞቼ አስቀምሳችኋለሁ። መጥቷል። ጣሙን ይወዱታል ወይስ አይወዱትም? አንተ ልጅ ምንድነው? የት ሀገር ሰው ነህ? አመመኝ እንዳት በቃ ከሰማ የእነሱን እውነተኛ ምላሽ እስከ መጨረሻ አብረን እንመልከት። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አሳዩኝ። ወደ ቪዲዮ። ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬም በሌላ ያበደ ቪዲዮ ተመልሼላችኋለሁ። ከኋላዬ ያዘው ፋሚሊ ጀማዓት ይላል። ምን አዲስ ነገር አለ? መላጦኛለሁ ጋይስ። አማሪ ሊቆረጥ የነበረው ነው እሱን ፋንታ ላይ ተቆረጠ። የኔን ተቆረጠልኝ እኛ እንቆረጠ። ግን አይደብርብኝም፣ ያምርብኛል። አዲስ የሆነ እንትን አዲስ አብርሽ አብራም ካምሳ ሚዳ ሲሲኒ በኮሪያ ነው ጋይስ። እንግዲህ ዛሬ ይዤላችሁ የመጣሁት ከዚህ በፊት በዩቲዩብ ቻናል የሰራሁት አዳማ ላይ የሚታወቀው ፔንቸራ የሚባለው ምግብ ኤርሚና ቢሹ አስሞክረን ምንድነው እሱ ብለው መጥተዋል። እኔም ደግሞ እነሱን ለማስሞከር ከች ብያለሁ። ታውቁታላችሁ? ፔንቸራ ምን ይመስላችኋል? ፔንቸራ ሲባል እኔ ሌላ ነገር ነበር የመሰለኝ። ማለት የሆነ የውጭ ምግብ ነው የመሰለኝ። ዲኒሽ በእንጀራ እሺ፣ እናቅለው። ዲኒሽ በእንጀራ ያው በወጡ እንበላው። ኖ ይኸውላችሁ፣ ሚጥሚጣ ይገባዋል፣ ጨው ይገባዋል፣ ዘይት ብቻ ነው። ይሄ ተቀቅሎ ማለት ነው። ይሄ ወጥ ምናምን ተሰርቶ ተጠብሶ አይደል? ይሄ ተጠብሶ ቢሆን እርጥብ ይባላል። ይሄ እኛም እናውቀው እሱ ነው አይደል? አዲስ አበባ ላይ እናውቀው። ሞክራችሁ ታጣቁ። ግን አሁን እንደዚህ ታስቡት፣ ፕሮሰሱን እንደዚህ ስነግራችሁ ምግቡ አሪፍ ይመስላችኋል ወይስ? ኮርስ ድንች ሁሉ ጊዜ አሪፍ ነው። እኛ በጣም የምንወደው ምግብ ነበር። ኧረ እኔ ፈርቼዋለሁ። እኔ ፔንቸራ ብሎ ድንች እንዴ! ለማንኛውም ችግር የለውም። ለአዲስ ሰው ኖርማል ሊመስል ይችላል። እንደውም ከዚህ በፊት ኮሜንት ላይም እንዴት አይከብድም ምናምን ስትሉኝ ነበር። እናንተም በዚህ አጋጣሚ ያላያችሁት ይሄን ምግብ ሞክሩት፣ ስሩት፣ ትወዱታላችሁ። አሁን ከዛ በፊት ግን ምን እናደርጋለን? ወደ አስቤዛ ግዢ እንሄዳለን። ተከታተሉ። ወደ ቪዲዮ ሰብስክራይብ ያደርጋችሁ። ወደ ዲኒቻችንን ለመግዛት እየሄድን ነው እና ጋይስም እዚህ ጋር አሉ። አላ ነው ፔንቸራ ነው የሚባለው። እሺ ምንድነው? ኳላ ፔንቸራ ነው ፔንቸራ እናስ እንበላለን። እኔ በጣም የምወደው ምግብ ነው በነገራችን ላይ። በጣም ይጣፍጣል። አዎ ዲንሽ ካለ ዘይት ካለ ጨው ካለ ምንም ሳያስፈልግ በእንጀራ በቃ ልበለው የምችለው ነገር። ያበደ እኮ እንትን ነች። ደንደን ትያለህ አይደል? ገብቶ ደረት ላይ። አዎ በጣም አሪፍ ነው። ገብቶ ደረት ላይ ቁጭ። እኛ ደግሞ ስፖርተኛ ስለሆነ ወደ ሆድ ለምን ነው ወርቄ የመጣ መላጤ ምንም አይልም አይደል? ያምርባል ግን በጣም ያስደነግጣል። እሺ አንዳንዴ ያስፈልጋል። ይኸውልህ ብዙ ጊዜ ማትገመት ሁሉ ይባላል እዚህ ጋር ነው ጋይስ። እኔም አንድ ቀን ማልገመት ሆነባቸዋል። እዚህ በላይ ያሳድገውና ያስፈልጋል። አማኒ ግን አንተ ያማኒ ግን እንደዚህ ነው መሆን ያለበት። ምክንያቱም አንተም እንደዚህ ነው የሚያምረው ማለት ነው። ወፈርስ ቁርጡ ነው ያው ፀጉር ይይዛል እኮ ሰውነት ብቻ ነው የሚያደርገው። እቺ አባባል እኔ በቃ ትገርመኛለች። ለማንኛውም ኩንታል ነው የምንገዛው። እዚህ ጋር ሲደርሰናል ገዛ እናድርግ። ድንች አለ አይደል? አንድ ኪሎ ስንት ነው? ኪሎ 50 ብር። 4 ኪሎ አድርገው። 4 ኪሎ 2 ኪሎ 4 ኪሎ አድርገው። ችግር የለም ለቤት ነው በዛው 4 ኪሎ እና 2 ኪሎ ትበላለህ። ብቻ 2 ኪሎ ይበላል ብቻ። እኔ ብዙ ጊዜ በተለምዶ ማለት ነው። እሺ እኔ ብዙ ጊዜ በተለምዶ ማለት ነው ምግብ የሆነ እንደዚህ ልንሰራ ነው ልንበላ ሲባል በጣም ቶሎ ይርበኛል። እሺ ስለዚህ አሁን ይሄ ምግብ ስንዴቅ ይፈጃል። ድንቹ እንደበሰለ በቃ ሌላ ምንም አያስፈልግም። በሰለ አለቀ በቃ ጠላቀ በላ በቃ። አመመኝ ግን እንዳትል ማለት አመመኝ እንዳትል በቃ ማለት ከሰማ አይ በቃ አመመኝ እንዳትሉ ብቻ አይደል? አመመኝ እንዳትሉ። በሰላም ገበዴ ተሰርቶ ከመጣላችሁ በኋላ ራሳችሁ እኔ ኖርማሊ ምግብ አሞኝ አያውቅም በህይወቴ። ግን ድንቻችንን ገዝተናል። አሁን ደግሞ እንጀራ ከሱፐር ማርኬት እንሸመታለን። ይሄ ልጅ ለመብላት የማያደርገው ጥረት የለም። በቃ ትበላለህ። እሺ ትበላለህ። ፌስታል ውስጥ አታጓጓኝ። ትበላለህ። ለምን ይሰማል? ትበላለህ። ራብ ይሰማል። እንደዚህ በዛ ካለ ይሄን ድንቹ ማለት ነው ታብሳው እሳት ላይ ኖርማል ነው። እንዴት እንደሚጣፍጥ አባቴ ውይ እንዴት እንደምወድ አንበላስ አንተ ለኛ ስቶፍ ስለሆነ አይመችም። ከሰል ላይ ነው ማለት ነው። ይዘልቴር ነው መልስ። አንተ ልጅ ምንድነው? የት ሀገር ሰው ነህ? ከየት ነህ? ማን ነህ? እንዴ አበሻ አይደለም?
ኖ ኤርሚ አስረዳው ኤርሚ ድንቹን እስከ ሰላጣ አይደል ቤት ግባና ሞክሩ አሳላ ተበሰ ከዛ ዝም ብለህ አሸት ታረገና ከነቆዳው ትበለዋል። አይ በጣም ምርጥ ነው። ለማንኛውም እንጀራችን እንገዛለን። ከእንጀራችን በኋላ ወደ ቤት ነው የምንሄደው። ለማንኛውም ወደ እንጀራችን ጋይስ ወደ ቤት ተመልሰናል። ድንቻችንን ይዘን መጥተናል። አሁን መቀቀል ነው። ይሄን የመሰለ ብረት ድስት አለ። ይሄን የመሰለ ማባያ እንጀራ አለ። ይሄን የመሰለ ልጅ አለ እዚህ ጋር። ለማንኛውም ጋይስ ይሄ 4 ኪሎ ድንች ነው። ከ4 ኪሎ አንድ ኪሎ ይበቃል ወይስ 2 ኪሎ የሚያክለውን ግማሹን ለይተን እናውጣና እዚህ ጋር ስቶፋችን አለች የምታቋት። በቃ እንሰካለን እንቀቅላለን ማለት ነው። መጀመሪያ ምን እናድርግ? ማጠብ ነው አይደል ወይስ ድንች እንለይ? መጀመሪያ ተለቅ ያለው የሚደረገው በርቷል ነበራት። አሁን 2 ኪሎውን እንዴት ነው የምንመዝነው የሚለው ነው ሐሳብ። ተለቅ ያለው ይሁንና እዚህ ጋር ማጠቢያ። አቤት አማሪኩ ነው የሚጣፍጥ ሆነ ግን በዛ አድርጉ። አይጣፍጥም እኮ ብያለሁ። በቃ ያቸው ይሄ በቃ ካልገደለኝ እሺ እኔ ወደድኳት ኤሪ ማለት ነው። በጣም ለመቅበስ በጣም ጓጉታል አስታውቃለሁ። ቢሹ ደግሞ ፈርቷል። ቆይ ግን እኔ የምላችሁ ለነገሩ ልክ አይ የሚታጠብ ከሆነ ለምን ወይኔ ውሃ ሊጠፋ ነው መሰለኝ ጋይስ አለ ምንም ግን ፓወር ቀንሷል። እንደዚህ ታጥባለህ መጀመሪያ እንጂ እኔ ሊያዝልህ እንደዚህ ላግዝ። እሺ ለኔ ግን ብዙም ሰጠኛ ለኔ ብዙም ሰጠኝ። እሺ አንድ ላይ ነው ያጣፋጭዋ ብረት ድስት ይታለ ብረት ድስት ጫፋ ስራ እንጂ ሳሰራ ነበር ሁሉም ቤተሰባበር የታጠበ ነው በነገራችን ላይ ታጥቦ የተቀመጠ ነውና ያስፈልጉ ኤርሚ እየዘጋብኝ ኧረ ተው እናትህ ጣፋለዋል ደግሞ ወይ የለም ይለኛል እየዘጋው ራሱ ያው እንደዝጋው በቃ አሁን በዘጋውም ራሱ ችግር የለውም ያን ያክል ጭቃ የለውም በቃ ፋዋና ነው አስተጣጠቡ ግን ነው ፕሮፌሽናል ነገር ነው ማለት እንዴ አልገባም ምን ጊዜም ትላለህ ይሄ ልጅ ጋር ሆዴን ያመኛል እያለ እኮ ነው ማን ነው ቢሹ ምንድነው ያለው አማኒ እኔና አማኒ እንኳን የለመድነው ያደግንበት ጋይስ እንችለዋለን ያ ምን ልጅ ነው ቴንሽን ያለው እንዴ ብዙ ጊዜ ለዲቶክሲንግ ነው የምንጠቀምበት የምግብ ለነገርኩህ እንኳን ለዲቶክስ ነው ምናምን ብዙ ጊዜ የምንጠቀመው የምግብ ይቀራል እንዴት ይቀራል አበላ እና ስፓይሲ ማድረግ እንችላለን ባይሆን እንደዛ ቢሆን ይችላል እንዲያቃጥል ከፈለክ ይቻላል አሁን ሰሞኑ ክረምት እየገባ ስለሆነ አየር ያው እንዴት ነው ሚጥሚጣ ቃሪያ የለውም ይኸውልህ አሁንም አልሰማኸኝ መሰለኝ ሽንኩርት አይገባም ቃሪያ አይገባም ቲማቲም አይገባም የሚገባው ጨው ሚጥሚጣ ዘይት ኑሮ በዘይት ይበራው ታዲያ ምን ያለበት ይገባም የጥበብ መጀመሪያ ሽንኩርት ከሌለው በቃ ቃሪያ ከሌለው ይሄው ኤርሚ እዛ ለምን እስከዛ ማን ያል በትብብር ነው የምሰራው ጋይስ አይደለም ይኸውልህ እንደዚህም ይቀቀላል እቺ ደግሞ ለማፋጠን ቶሎ እንዲበስል አይደል ስቲም ታደርገዋለህ እዛው ባይዘው አሁን ክረምት ስለገባ በጣም አየሩ የተቀያየረ ስለሆነ ለቤታችሁ ስትሆኑ ምናምን ለብርድ ምናምን ጸዳ በጣም ቆንጆ ነው እኔ ራሱ ጉንፋን ይዞኛል በጣም በቆሎና ድንች ይመከራል ሙላው ከዛ ምን ታደርጋላችሁ ይዘጋላችሁ ከዛ በኋላ ምን ታደርጋላችሁ በሰው ነው የእኛም ነሽ ቲማቲም ታዲያ እኛ ቲማቲም ይባላል እና ከረኛ መች ድንች ቆራለማ ስሙን ቀይራችሁ አምጥታችሁ እንደውልቻ ፔንሸራ እኮ ነገርኩህ እኮ አሁንም ይኸውላችሁ ጋይስ ይሄ ልጅ ችግር አለበት ድንችና እንጀራ ነው አንድ ላይ ፔንሸራ የተባለው በቃ ምንም የለውም ሌላ የለውም ጨውም አለው በቃ እኔ አሰለችኝ ልጅ እግዚአብሔር በቃ ሲደርስ ስታየዋለህ እንዴ ጋይስ ስቶፋችን ላይ ደቅ መቼም ከዚህ በፊት ይሄን ቪዲዮ ያያችሁ ሰዎች እንደዚህ ሲሰራ ያያችሁ ሰዎች ይገባችኋል ወላንዶ የፔንቸራው ቪዲዮ አብርሽ ይደገም ስትሉ ነበረ በቢሹና በኤርሚ ምክንያት ደግመናል አለና ማኒ በትብብር ሼፍ ነን መንበራ ነው ሰብስክራይብ ያደረጋችሁ ቤተሰብ ሁኑን ይመቻችሁ ትንሽ ስንት ደቂቃ ይሆናል
አንድ 10 ደቂቃ አይደርስ 10 ደቂቃ ብዙ ነው 10 ደቂቃ 40 50 አንድ ሰዓት ነው እንጂ መብሰል አለበት አይደል? በረም መብሰል አለበት። ቺፕስ እኮ አይደለም አባ ቺፕስ አይደለም። ለማንኛውም ወይ አንድ ሰዓት ነው 50 ደቂቃ አንድ ሰዓት ነው። በቃ አንድ ሰዓት በላይ ፈልጉ ነው ምንድነው ያልገባ ነገር አለ። ኤርሚ ለመብላት በጣም ቸኩሏል ለመቅረስ። አንተ ደግሞ ያመኛል በሚል ፍራቻ ተውጣሃል። እኛ ደግሞ ሼፎቹ እንሰራዋለን። እኔ እኮ ሳልታመንባችሁ ቀርቼ እኮ አይደል እና ግን ሁለት ነፍስ የለም ሶስት ነው። አንተ ደግሞ ምንድነው ሃይኪንግ ላይ ተራራውን ፈርተህ ግን እኔ ተራራውን ፈርተህ እኔ ጥያቄ አለኝ። ባይዘው ለምንድን ነው ሃይኪንግ ጥላችሁ እንሄዳችሁት? አውቀን እንዴ አልገባም። አሁን እቺ ደረጃ የከበረች 8 ደረጃ እኔ አልወጣም ባይዘው አንችልም። አልገባህም እኮ ኤርሚ አውቀን ጥለህ አንተ እቺ አራት ደረጃ ከከበረ እኔ እውነት ነው። እኔ ይከብደኛል። አራት ሰዓት እኮ እኔ በቃኝ እያልኩኝ እንዴ አሁን ለቀንና ብርሽማ እኮ በቦዲ ነው ሰውነቱን ተጋልጣዛ በቦዲ ቅጥነታችንን አሳየን። እኔና ብሽ አበር ኤክስፕሬስ ነው ያደርጋችሁት። ለማንኛውም ከ40 ወይም ደግሞ ከ50 ደቂቃ በኋላ ተመልሰን እንገናኛለን። ማለቴ ከእናንተ ጋር በማንኛውም ሰዓት እንገናኛለን። ይመቻል። እስኪ ጋር እኔ እንዴት ነው ቼክ የሚደረገው አላውቅም። ያው እንደዛው ነው እኮ ገና ነው እናት ገና ትንሽ ይቀራል። አረ በጣም ይቀርባል። አለበዛ ኮሽ የሚል ኮረት ነው የሚመስለው። አረ በሰል በእናትህ ፌስታሉን በሳ እናድርገው ትንሽ እንትን ላይ ልቀቅ በቃ አንተ በጣም ጓጓ ለዛ ነው ምን ላድርግ። ስቶቫም ትንሽ እንትን አለ። ስቶቫ አንደኛ ነገር ድስቱም ትልቅ ነው፣ ውሃም በጣም ብዙ ስላለው ይሄን ለማንተከተና ፓወር ያላትን ስቶቭ እስቲ በሉን ወይ ጋይስ ጉንፋን ይዞኛል፣ ፀጉሬን ተቆርጫለሁ። በጣም ብዙ ነገሮች እየተፈታተኑ ነው። በደሎች ግን ፀጉሬ ተበላሽቶኛል። በጣም ያበዳል። እስቲ ኮሜንት አድርጉ እስቲ ኮሜንት አድርጉ እስቲ ማንን ይመስላል ላሳድገው ወይስ በዚሁ ይቀጥል? እና ደግሞ ምን እመስላለሁ? እስቲ ማንን እመስላለሁ? እስቲ አስተያየት ጻፉልኝ። አማኒም ይቆረጣል ይሄን አይቶ አቤት ከ2 ሰዓት በላይ ተንተክትኳል። ፍርክስክስም ብሏል። መውጣት ብቻ ነው የሚፈልገው። ስለዚህ ስቶፋችን እናጠፋለን፣ ነቃቅላለን፣ እናወጣዋለን ማለት ነው። ሌላ ምንም አያስፈልገን። እዚሁ ጋር እንከፍታታለን። ዋው አሪፍ ነው። ፌስታሉን እናወልቋለን በቀዝቃዛ ውሃ ቶሎ እንዲቀሰቅዝልን በቀዝቃዛ ውሃ እዚህ ጋር እናቀሰቅሰዋለን ማለት ነው። ድንቹ እንደምትዩት ፍርክስክስ ብሏል። በቃ አሪፍ አበሳሰል ነው የመሰለው። ምናልባት ያው ከስንት አንድ ጥሬ አይጠፋውም ማለት ያው ብዙም ያልበሰለ ማለት ነው። እያንዳንዱን ነገር እዚህ ጋር ይሆናል የምንሰራው። ከዛ በፊት መክተፊያ ቢላ እናቀርባለን። እንዲሁም ደግሞ ሳህን፣ ሰፋ ያለ ሳህን፣ ዝርግ ሳህን እንደዚህ። እንደገና ደግሞ ድንቹን እናስቀምጥበት የምንችለው አንድ ሌላ ሰፋ ያለ ሳህን በድጋሚ እናደርጋለን። ጋይስ አሁን ምን እናደርጋለን መሰላችሁ? ከዚህ ውስጥ እየላጥን እዚህ ጋር አስቀምጠን እየከተፍን ወደዚህ እናደርጋለን። ኩክ እናደርጋታለን ማለት ነው። እጄ ልታጠብ ከዛ በፊት ጋይስ። እንግዲህ እቺ ማንኪያ የምታገለግለው ለምን መሰላችሁ? ድንቹን በተሻለ ፍጥነት ለመላጥ ይረዳናል ማለት ነው። ልክ እንደዚህ ኤርሚ ጋይስ አላስቻለውም። ከስር ይከተለኛል ባይዘበይ ማለት ነው። አቤት እንደዚህ ድንሽና ሲቀቀል ገና እስኪደርስና እበላለሁ። ማዘር ትሰጠኝ ነበረ ልብላ። እሺ ውሰድሽ። ችግር የለውም። ይሄ ልጅ ለመላጥ እያገዝኩት ብራቁኒ ችግር የለውም ብለው አንተም ድንች ከስር ትበላለህ እንዴ? ኧረ ተው የእናትህ ጋይስ። ለማንኛውም እንደዚህ ትልጣላችሁ። ያው ይሄን እንትን ታውቃላችሁ አይደል? ፕሮሰስ ያው መላጥ ምናምን መላጥ። አዎ ግን አላላጥሽ። ግን ሲስተሙ ግን ዛሬ ነው ያየሁት። እንደዚህ እንደሚቻል አላውቅም ነበር። እንደዚህ ይቻላል። በጣም ዘዴ ነው ማለት ነው። ድንቹን በተሻለ ፍጥነት ለመላጥ በቃ በቀላሉ እንደዚህ ትልጣለህ ማለት ነው። በእጅ ያቆያል። አብዛኛውን ጊዜ ሰው በእጅ ነው የሚልጠው የተቀቀለ ድንችና እኛ ደግሞ እንደዚህ በማንኪያ እንልጣለን። የደሃ እንቁላል ድንች ነው ይባላል። ታውቃላችሁ?
አታውቁም? እንቁላል ራሱ እኮ የዳ ምርጧ ምግብ ነበረች ግን ጨመረች እንጂ አሁን ጋይስ ይሄ እዚህ ጋር የምታዩት ይጸዳል። ጆርዳና ኪችን ሾው ወይስ አብርሃም ኪችን? የጆርዳና ኩሽና ሾው ነበር በፊት። አሁን ደግሞ የአብርሽ ኩሽና ሾው ሆኗል። እንዴት ነው ይሄ ነገር ይቀጥል እንዴት ነው ብትነግሩን። ለማንኛውም እናንተም በዚህ አጋጣሚ አሰራሩን እያያችሁ እናንተም እያያችሁ ጋይስ አሁን ክረምት በጣም ቀላል ነው አሰራሩ። አሁን ክረምት ነው መብላት አለባችሁ እንደዚህ እየሰራችሁ። ሰላም ድንቾቹ ግን ደስ ይላሉ። አሪፍ ይሆናል በታሰብ ስለበሰለ ይሁን። እሺ ቴንክ ዩ። ተረፈ ምርጥ የሚጣል ነገር የለም። ይሄ ልጅ ሲብሉ እስኪ አረ ምን እሺ ነው ለሱ ትልቅ ለኔ ድንሽ። አይ አንተ ሁለት ነው የበላው አድሎ እንኳን አንፈጥርም። ጋይስ እንግዲህ ልጠን ጨራርሰን አሽሞንሙናታል። አሁን ደግሞ ከትፈን ማቀነባበር ነው የቀረን። አሁን እዚህ ጋር ያሉትን ታዳሚዎችን አማን እንኳን ያውቃል ወንበር እንዲይዙልኝ እጠይቃለሁ። ዋካችሁ እኔ ነፃ ሆኜ መስራት ነው ፈልኩ። እሺ ሰውዬ አሪያ ዙልኝ አንድ አድርጉልኝ በእናታችሁ እንዴ። እሺ 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 አመሰግናለሁ። ፈለከን ጥራንስ። እሺ 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 እንትን በደም ወረቀት ምናምን ይቀበል ጫማ አካለ እንደዚህ ነው ያስተላልፈው። በዚህ ልክ ጋይስ እንግዲህ እዚህ ጋር የምታዩት ጨው አለ፣ ሚጥሚጣ አለ፣ እንዲሁም ደግሞ ዘይት አለ፣ ድንች አለ፣ ቢላ ምናምን ነገር ትላለ። እንከትፋታለን አንድ በአንድ ማለት ነው። ደቀቅ እያደረግን እንከትፋለን እንደዚህ። እጄን በነገራችን ላይ ታጥቤያለሁ ጋይስ፣ እጄ ንጹህ ነው። የአዳሞን ምርጡ ምግብ ነው እየሰራሁላችሁ ያሉት። ጋይስ እንግዲህ ጨርሻለሁ። በቃ አሁን እነዚህን የምታዩትን እዚህ ጋር የምታዩትን ድንች ቅመማ ቅመም መጨማመር ነው። ሚጥሚጣ አለ፣ ጨው አለ፣ እንዲሁም ደግሞ ዘይት። በእነዚህ ሶስት ነገሮች ይሄን ድንች ጣፋጭ እናደርገዋለን። ስለዚህ ተከታተሉ። እናንተም ደግሞ መስራት ከቻላችሁ እየሰራችሁ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረግን ጋይስ ወደ መቀመም በስተመጨረሻ ዘይት ነው የምናደርገው። ትንሽ እናደርግና እያየን ጨውም ሚጥሚጣም እያየን እንጨምራለን ማለት ነው። አሁን ማዋሃድ ነው። መጨረሻ ሙከራ ቀመሳ ይላል። መጥቷል ጋይስ። በጣም ነው የሚጣፍጠው። እግዚአብሔርም በጣም ነው የሚጠመው። ያ ሰላም ያ ሰላም። ይሄ ልጅ እንዴት ነው የሚጠመው? ያ ሰው ጋይስ ይሄን ይመስላል። ጨው፣ ሚጥሚጣ እንዲሁም ደግሞ ዘይት እና እችን የመሰለች ድንች ፔንቸራ ሰርተናል። አሁን የሚቀረን ድንቹ አለ፣ እንጀራው ይቀረናል። እንጀራውን እናቀርባለን። እንግዲህ ይሄን የመሰለ ፔንቸራ ከላዩ ላይ ዳቦ አድርገንበት ጨርሻለሁ። እነዚህን ሁለት ልጆች እናስቀምሳቸዋለን። ሪያክሽናቸውን እናያለን። እንደሚወዱት አልጠራጠርም፣ ምክንያቱም በጣም ተወዳጅና ጣፋጭ ነው። እናንተም ደግሞ እርግጠኛ እንድትሆኑ ቪዲዮን እያያችሁ ይሄን ምግብ ስሩት፣ ሞክሩት። አሁን እነሱ እናስቀምሳቸዋለን። ወደ እነሱ ጋር ሼፍ በድጋሚ አብርሃም ነኝ። አዩ እንደዚህ ሰርቼ አቅርቤላችኋለሁ። አማኒ እንኳን ያውቃል። የአማኒን ብዙም እንትን ያላልኩላችሁ እሱ ስለሚያውቀው ነው። እነዚህ ደግሞ አዲስ ናቸው፣ ምን እንደሆነ ራሱ አያውቁትም። ስለዚህ እስኪ ቀምሳችሁ ከመቀምሳቸው በፊት እንዴት አያችሁት ምግቡ? በጣም ነው የሚያምረው። እስኪ ቀምሶ ነው የሸጎልኩት። ዲሽስ አሪፍ ነው። አይ ቆይ መጀመሪያ አንተ ቅመስ። እሺ በዳቦ በእንጀራ ቅመሱት ብቻ። በየትኛው ነው የምደርሰው? በእንጀራ ፔንቸራ ስለሆነ ድንች በእንጀራ አንድ ላይ ፔንቸራ ነው የሚባለው። ኦኬ በዳቦ ሲሆን ግን ሌላ ነው አይደለም የሚታወቀው በእንጀራ ነው። በእንጀራ ነው የሚታወቀው። እኔ ራሴ ምራቂን መዋጥ ጀመርኩ። ይኸውልህ አልገባህም። ቅድም ቺት ባረግ ደስ ይለኝ ነበር ብበላብህ። እድሜ አፍጥኙ እንጂ አባ እኛ ምን ንቀስ ተረጋጋ። እንዲህ ነው ያስቸኩ አርገህ እንዲህ ነው ቢሹ ይናፈቀው ማለት በጣም ያጓጓው በለን አስተን
እንደ ዲፋይን እንደማደርግላችሁ አላውቅም ግን በጣም ይጣፍጣል ማለት ምንድነው ሚጥሚጣና ዘይት እንደዚህ ቴስት ያለው አይመስለኝም ነበር በጣም ይጣፍጣል በቃ ከዚህ በኋላ በሳምንት 5 ይሄ ደበላ እችላለሁ አይ ግን ሲሪየስ እንዴት ነው ማርያምን እንደ ሌላ ታሪክ ነው እንዴ ሰጣላችሁ እኮ በጣም ይጣፍጣል እግዚአብሔር ተጣጣለን እንዴ ኧረ በቃ እናንተ በጣም ይጣፍጣል ማርያምን ቆይ አንዴ ልቅመሰውና ትጎርሳለህ አይሻል እንዴ ነው ያውቀዋለሁ ድል ብላንቺ በጌታ ምንም ቢሹ ሪቪው የሚሰራልኝ ስለሆነ እያንዳንዱ ነገር አጣጥሞ ነው መቅመስ የሚፈልገው እንዴት ነው ይጀመር እንዴ ስትሪት ፉድ ማርያምን ጸደይ ስራን እንክፈት እንጀራ ብለን ያረ እንደዚህ ነው ያልጠበቅኩትም እኔ አረግም እንጀራ ሌላ ታሪክ ነው ማለት ሚጥሚጣውና ዘይቱ በጣም የሚገርም እንትን ያይሰጡ በጣም ሄጡ በጣም ነው የሚጣፍጠው ጋይስ እግዚአብሔርን ነው የምላችሁ ሞክሩት ትወዱታላችሁ እኔ ውሸቴን አይደለም ከዚህ በፊት በሌላ ቪዲዮ እንደዚህ ሰርቼ ነበርና በጣም ይጣፍጣል እነ ጃኒን አስሞክሪያቸው ነበር ሰርተው የሞከሩት ሰዎች አብርሽ ፔንቸራ የሚባለው ምግብ በጣም ነበር የሚጣፍጠው ሲሉ ነበረ ያልቀመሳችሁት ያልሞከራችሁ ሰዎች እየሰራችሁ ሞክሩት ትወዱታላችሁ የሚያስፈልገው በድጋሚ ዘይት ሚጥሚጣ እንዲሁም ደግሞ ጨው ብቻ ነው የሚያስፈልገው እና ማባያ እንጀራ ከፈለጋችሁ ዳቦ ማድረግ ትችላላችሁ በጣም ትወዱታላችሁ ግን በእንጀራ በጣም ፒስ ነው ትወዱታላችሁ ቲክቶክ ላይ ማስተራሩ ለቆላችኋል እየገባችሁ ሰራሰራሉ በጣም ይጣፍጣል እናንተ የለመዳችሁት ያኔ የተለበለ ምንድነው ሽንኩርት ምናምን ያለው ነው አዎ ማለት በፊት እርጥብ የሚባሉ ትሬንድ ኢትዮጵያ አዲስ አበባ ሳይጀምር በፊት ድንች ይቀቀልና ከዛ በሽንኩርት በዳጣ ነገር ተደርጎ ነበር የሚበላ ነበር ወይ ደግሞ ድንች ይቀቀልና ሚጥሚጣ ነስነስ ይደረግበታል ጎረድ ተደርጎ ማለት ነው ይሄ ግን እቺ ደግሞ ተከታትፋ ነው ከዛ ደግሞ ዘይት ሚጥሚጣ ምናምን ቃሪያው ደግሞ የሰጠው ኮምቢኔሽን በጣም ይጣፍጣል ቃሪያ የለውም ማን ነው ጫው ማለት ነው ጫው ሚጥሚጣ ዘይት ኮምቢኔሽን በጣም ጸዴ ነው እና እኔ ደግሞ አሁን ከእንጀራ ይልቅ ደግሞ በጣም ጣፍጦኛል በጣም ሞር እሺ በዚህ አጋጣሚ ሬት አድርጉ ሳላስጨርሳቸው ሬት ያድርጉት እዚህ ጋይስ ከ10 8 ከ10 በጣም አሪፍ ነው በጣም ሁለቱን ለምንድን ነው የቀነስከው አንደኛ እኛ ወንድ ላጤ እንጀራ ጋግረን አንበላም አይደል እሺ ያ የእንጀራ በጣም አልተመቸኝም የገበያ እንጀራ ስለሆነ ማለት ነው ለዛ ነው በእንጀራ ኤክስፔክት አድርጌ የነበረውን ስላላገኙት ነው ሁለቱን የቀነስኩት እንጂ በዳቦ ደግሞ በጣም ድንቹን ቴስት አድርጌዋለሁ በጣም ይጣፍጣል ቢሹስ ከ10 የእውነት ማርያም አሪፍ ነው ሪቪው ታደርጋለህ ይሄን ነገር ለመጀመሪያ ጊዜ የሞከርከው እንዴ የጠበቁት አለ ስሙና ጣዕሙ አንድ አይደለም ማርያም የትኛው ፌመስ ሆነ ከስሙና ከጣዕሙ የቱ ገነነ ሰሙ ፈርቸው ነበር እንደዚህ ሆነ ጣዕሙ ብዬ አላሰብኩም እሺ ከጠበቁ በሌላ ያገኙት እኔ አሰብ በቃ ሁሌም በቃ ይሄንን ነው የምበለው ኑሮ በዘዴ ብዬዋለሁ እንደውም ስሙን ራሱ ፔንቸር አይደለም በጣም ምርጥ ነው እኔ ጋር ካላችሁ እኔ 10 ነው የምሰጠው 10 እንደ ሀገራችን ላይ በጣም እየጣፈጠን በእርጥብ ፋንታ እንደው እርጥባውን መጣ እንጂ በፊት ፔንቸራ ነበር የምንበለው እና ጋይስ በጣም አሪፍ ነው እናንተ ሞክሩት እዚህ ጋር የምታዩት የአማኒ ዩቲዩብ ቻናል ነው ሰብስክራይብ እያደረግን እዚህ ጋር የምታዩት ደግሞ የኤርሚ ዩቲዩብ ቻናል ነው ሰብስክራይብ እያደረግን እዚህ ጋር ደግሞ የምታዩት የቲክታክ አካውንት የቢሹ ነው ፎሎ እያደረጋችሁት ይሄንንም ቤት ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን ይሄ ምግብ ሞክሩት ትወዱታላችሁ ሌላ ቪዲዮ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ እመልሳለሁ እሰራዋለሁ ይመቻችሁ የዛሬ ቪዲዮ ይሄን ይመስላል በሌላ ያበደ ቪዲዮ እስከምንገናኝ ሰላም ቆዩልን ያዘው